አይደሉም። የሆነ በመላምት ነው በቃ አላ እየተሰማው ነው ምናምን ትሉች ከምታስቡት በላይ ነው እየተጎዳ ያሉት። አገባሻለሁ ካልኩኝ አገባሻለሁ። እነዛ ቀሪላ ጓደኞች እንደሚመክሩሽ ያንቺ ልደት በየፔንሲዮኑ በ3000 ብር ኬክ የማክበር ግዴታ የለብኝም። የራሴ የሆነ ዓላማ አለኝ። አግዥ። ተራ ነገሮች በቀላሉ ይገኛሉ። ደስታ የሚሰጡትም ለትንሽ ጊዜ ነው። ትልቅ ዓላማ ካለው ሰው ጋር ሆነሽ ትንንሽ ነገር የምታስቢ ከሆነ ባባል ለሃይሚና ለብሩክ ትገልጻቸዋለች ብዬ ተስፋ አደርጋለሁ። የኛ ውድ ቤተሰቦች እንዴት ናችሁ? ምሽታችሁ እንዴት ነው? ተመልሼ ስመጣ ለምን መጣሽ እንዳትሉኝ፣ ጸጉር አቆራረጥ አልኩኝ። ጸጉር አያያዝ ከዳኒ ድክመቴ ተምሮ ብሩኬ እንዲሆኑ መጣ ምናምን። ታዲያ እኮ ጸጉሩ ሂውማን ሄር መሰላችሁ? ጸጉሩ እኮ የራሱ ነው። ታዲያ ምንድነው እንዴ? ብርቅ ነው እንዴ? ብርቅ አረጋችሁት ሳ ሌላው የመጣሁበት ምንድነው? ናታን እንግዲህ ጠፍቶ ነበረ። ናታን ጠፍቶ እንግዲህ አሁን መጥቶ ከእንትና ጋር እንደገና ግብ ጀምሯል። ቤተሰቦች ከምንቴ ጋራ እኔ ምለው ሃይሜን ግን ልትቆራርጧት ነው እንዴ? ምንድነው? ስጋዋ ልትበሉ ነው እንዴ? ምንድነው? የቅርጫ ስጋ አረጋችኋት እኮ። ሃይሜ እኮ አንድ ሴት ልጅ እኮ ናት። በቃ አንድ ናት፣ አንድ የብሩክ ናት። በቃ አለቀ። ምንድነው በዛም በዚህ የምታለቀልቁት? ዛሬ እኮ ተናገረ እኮ ዛሬ ብሩክ አልሰማችሁም እንዴ? ተዘፈነላት እኮ ዛሬ። ብስቅም ብትጫወትም ከኔ ሌላ አትመኝም፣ ሌላ ነው አትሄድም ወደ ሌላ ብሏል። ሰው እውነት ነው። አምናችሁ ተቀበሉ። ምንድነው ናቲ ኦኬ፣ ፈጣሪ ማለት ልናመሰግነው ይገባል። በእርግጥ የብሩክና የሃይሚን ፍቅር እዚህ እንዲደርስ እንዲያበረታታ እንዲወጣ ይፋ እንዲሆን አድርጓል። በነገራችን ላይ ብሩኬና ሃይሚ እኮ ማለት ነው በመጀመሪያ ደህና ጓደኛሞች አይደለንም እኛ ብለው ደህና እኮ ተመልካች ፊት አሁን ተመልካች አይን አይገቡም ነበረ። እውነት ተመልካቹ አይን ደህና ይዘው ነበር በፊት። በኋላ ግን በቃ በፕራንክ መካከል በቃ እያመለጠ እያፈተለከባቸው ወጣ። በፕራንክ መሀል ማለት ነው መዋደዳቸው መፋቀራቸው እንጂ መጀመሪያ እኮ ጥሩ ነበር። እኛ ፍቅረኛሞች አይደለንም ብለው ደህና ቤተሰብም በቃ እሺ ካልተዋደዳችሁ ቪዲዮ ስሩልን በቃ ብሎ አምኖ ተቀብሎ ነበር። አሁን እናቴ ሃይሚ ዞራ እኛን ወቀሳ ለሰው ብዬ ራሴ ቀልጬ ራሴ ምናምን ብላ። ስለዚህ በመጀመሪያ ጥሩ ነበር አመጣጣቸው። ከዛ በኋላ ግን ያው ፕራንክ የሚባል ነገር ሚስጥር እያወጣ ያው የብሩኬ ግንኙነት እና የሃይሚ ግንኙነት እዚህ ደረጃ እንደደረሰ ታወቀ። በቃ እንደዚህማ ከሆናችሁማ ደስ ይለናል ብለን እኛም አምነን ተቀበልን ቤተሰቦች። አሁን ደግሞ በዛም ውርውር በዚህ ጋር ሃይሚ እናፈቅርሻለን። ብሩክ እንዲያውም በጣም ጎበዝ ነው። ምክንያቱም እነሱ አፈቅርሻለሁ ምን ሞትልሻለሁ ሲሉ እሱ ምንም ብሎ አያውቅም። ጎበዝ ነው። እንዲህ ይሉሻል እንኳን ብሎ አያውቅም። ሃይሚ ግን እንወድሃለን ብለው እንኳን ቲክቶክ ላይ ሼር ሲያደርጉ ካየች ይወዱሃል፣ ሴቶቹ ይወዱሃል ትላለች። ሶ ቤተሰቦች ይሄን ስላችሁ ያው ሃይሚን ማለት የሴት ልጅ ባህሪ ነው። በቃ ይሄ ሴት ስንባል እንደዚህ ነው ባህሪያችን ነው። በእርግጥ ለምንወደው ሰው እንዲህ አይነት ነጸብራቅ ነው የምናሳየው። እና ያው የብሩክም ደበቅ ስለሚያደርገው ነው እንጂ ብሩክም በሃይሚ ምንም አይነት ድርድር እንደሌለው እኮ ያስታውቃል እኮ ብዙ ቦታ አይተናል። ስለዚህ እናንተ የራሳችሁን ስራ ስሩ። እነ ምንቴና ናታን የራሳችሁን ስራ ስሩ። ተመስገን ነው የሚባለው ደግሞ ዘፋኝ ነህ። የሰርጋቸው ዘፈን የምትዘፍነው ሰውዬ ማስቆም ካልቻልክ ከነሱ ጋር ባትመጣ ሌላ ስራ ብትሰራ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ምንም ርዕስ የሌለው ነገር ይዛችሁ የመጣችሁ የሆነ ወይ አትደባደቡ በደንብ ወይ አትዳሙ፣ ዝም ብላችሁ አቸክሱ። ዛሬ ደግሞ ሀብ ሙሽዬን ይዞ መጥቷል። ኦ ማይ ጋድ ደስ ብሎናል። በነገራችን ላይ ስላየን ግን የሌላው የመጣሁት በሌላ ስለሆነ ምንም ማለት አልፈልግም። ሀብ ግን ካፉ የሆነ ነገር አመልጦታል ወንድሙ። ተው አንተ እንደዛ አትበል፣ ዝም በል እንዴ! ምንድነው ነገሩ? አንተም ልትቀና ነው እንዴ? በወንድም ጉድ እኮ ነው ዘንድሮ እንዴ! እኛ እኮ እዚህ እኛ ሞትን እኮ ለብሩክ ስንቱን እንዋጋ። ሀብ ደግሞ አንተን እንዋጋ ያልከውን ድጋሚ እንዳትደግመው። ለማንኛውም የኛ ውድ ቤተሰቦች ማለት ነው ደግሞ በወንድሙ ብላችሁ ጓ እንዳትሉ ማለት ስለሌለበት ነው እንዴ? አይባልም እንደዛ። ኦ ማይ ጋድ ምን ሆኖ ነው እንዴ? እና ሙሽዬ አሞኛል ብላ ዛሬ ሊነግራት ነበር መጣላታቸውን። እንግዲህ ሳይነግራት ቀረ ማለት ነው። እንደታረቁ አልሰማህም ማለት ይሆን ሀብ ነው ወይስ እንዴት ነው? ወይስ ብሩኬ መቼስ ሚዲያው ዝም ሲል በቃ ለምን ዝም ይላል ብሎ ነው እንደዛ ሆኖ የመጣው ወይስ እንዴት ነው? እኛ መቼስ ይታረቃሉ ብለን ተስፋ አድርገን ነው ቤተሰቦች። እኔ እንደዛ አድርጌ ነው እንግዲህ ያለሁት። እንግዲህ ደግሞ ሌላም ከሆነ ያው ምንም ማድረግ አይቻልም። የመጣው መቀበል ነው። ዞሮ ግን ያው አንድነት ከመፈጠር ወደ ኋላ አይልም። ያው ሙሽዬም ሊነገራት ነበር ዛሬ ስላመማት ይቅርባት ብሎ ያው ሀብ መልሶታል። እንግዲህ እንደምታዩት ምንም ቁም ነገር ሳያወራ ከዛ በኋላ ሄዷን ማለት ነው። ያው ጥሩ ነገር እንጠብቃለን። ብሩክችን ጸጉር አያያዝ ከድክመቴ ኮፒ አድርጎ ነው ለምትሉ ሰዎች ጸጉሩ የራሱ ነው፣ ሂውማን ሄር አይደለም። እና አትቅኑ ብዙ ማለት ነው። ቤተሰቦች እንወዳችኋለን። ባይ
ማታ እንገናኝ። ናታንና ምንቴ እያሳቆኝ ነው እውነት የሰሩት ቪዲዮ ማለት ነው። እና ስነ ስርዓታችሁን ብትይዙ በጣም የተሻለ ነው ብዬ ተስፋ አደርጋለሁ በዚህ አጋጣሚ ማለት ነው። እውነት የምሬ ነው። የሚያወሩት ወሬ ምንም በቃ ዜሮ። ተዋት በቃ ልጅቷን አትበጣጠሷት። ተዋት ሀይሚን አትበጣጠሱ። በቃ የብሩክ ናት አለቀ። ምንም እስከ ዛሬ አጠገባችሁ ነበረች አይደል እንዴ? ለምን አልታየቻችሁም? አሁን ብሩክ ጋር ስትሆን ምን አስቀናችሁ? አዳሜ እየተነሳ ፈቅርሻለሁ፣ ወድሻለሁ ምናምን ገደል ግቡ። ከብሩክ ውጭ ወደ ውጭ